አርእስተ ዜና። ብዙዎቻችሁ የምታውቁት ከኋላ የምትመለከቱት እንዳልካቸው ዘነበ ከኦርቶዶክስ የት ነው እንደምጸልየው? የኢትዮጵያ ኦርቶዶክስ ቤተክርስቲያን ክፍት ነው ይሉት ኢየሱስ ክርስቶስ የሚለውን ስም ጴንጤውኛ አይደለም ማቀው ነው። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን ኢየሱስ አድነን። አርእስተ ዜና። ዲያብሎስ ተመታ በመስቀል፣ ዲያብሎስ ተመታ በመስቀል፣ ዲያብሎስ ተመታ። ስለዚህ ታዋቂ አርቲስት ማለትም አርቲስት ማራማዊት በርካቶች ሼር አድርጋችሁልኛል። ምን እየሰራሽ ነው ሚኮ፣ ምን እየተደረገ ነው ብላችሁ ሼር አድርጋችሁልኝ ነበር። ይሄው ቪዲዮ ልሰራ ነው፣ እስከ መጨረሻው ድረስ ሼር አድርጉልኝ። እንግዲህ እቺ አርቲስት ማራማዊት ትባላለች። እንግዲህ ይሄን ቪዲዮ ነው የላካችሁልኝ። ምን እያደረገች ነው? ምንድነው የለበሰችው? ማርያምን ለመምሰል ነው ወይ ያላችሁ ሰዎች ያላችሁ፣ እቺ ሴት ምንም ጥፋት የለባት። ድሮ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ሲገባ ሴቶች ሲለብሱ የነበሩትን አለባበስ ለበሰች እንጂ ምንም ጥፋት የለባትም። ሰላም የተወደዳችሁ የሴክራት ቤተሰቦች ሁላችሁም በያላችሁበት እንደምን ቆያችሁ? ለቸሩ መድኃኔዓለም የተመሰገነው ደህና ነኝ። ሁላችሁም እንግዲህ ቪዲዮአችንን ከመጀመራችን በፊት እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ እላለሁኝ። እንግዲህ ሰላምታችን በዚህ ሳምንት ይቀየራል። ይህንን ሰላምታ ተቀበሉኝ። ክርስቶስ ትንሣኤ እሙታን በዐቢይ ኃይል ወሥልጣን አስሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ሆነ ፍስሐ ወሰላም። በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ እላለሁኝ። ሁላችሁም ቪዲዮን ከመጀመራችሁ በፊት ኮሜንት ላይ እየገባችሁ የሚጠይቅ ጴንጤ ኦርቶዶክስ ይሆናል እያላችሁ ጻፉ። በጣም ደስ በሚል መረጃ ለትንሣኤ በዓል ተመልሼ መጥቻለሁ። ብዙዎቻችን የምንወደው እኔ ራሴ በግሌ ስጓጓለት የነበረው አንዲት ነፍስ እንግዲህ ወደዚህ ቅድስት ቤተክርስቲያን ለመጨመር ቀጠሮ ይዛለች። በዛሬ ፕሮግራማችን ማን ነው ምንድነው የሚለውን የማስመለከታችሁ ነው የሚሆነው። እንዲሁም ደግሞ አነጋጋሪ የነበረው እንዳልካቸው ዘነበ ቪዲዮ ነው። በዛሬው ቆይታችን እንግዲህ ብዙዎቻችሁን ግራ ሲያጋባችሁ የነበረውን ነገር የምንፈታ ነው የሚሆነው። ለዚህ ዩቲዩብ አዲስ ሲሆናችሁ እኔ አማኑኤል መኮንን እባላለሁ። ቻናሉን ሰብስክራይብ በማድረግ ከፍ እናደርገው እላለሁኝ። ሁላችሁም ይህንን ቻናል እየተመለከታችሁ ሰብስክራይብ የማታደርጉ ይህንን መልእክት የምትሰሙ አንደኛ ደረጃ ሼር አድርጉ። የዩቲዩብ ቻናላችን ላይክ አድርጉ። ሊንኩን ላልሰሙት አሰሙ። ቤት ውስጥ 5-6 ሰው ካለ ስልክህን አውጣ ስልክሽን አውጪ ብላችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እሺ፣ ይህ የምትመለከቱት ስፍራ ጌታችን መድኃኒታችን ኢየሱስ ክርስቶስ ችንካሩ የተቸነከረበት ቦታ ነው። ሳዶር፣ አላዶር፣ ዳናት፣ አዴራና ሮዳስ እዚህ ቦታ ነበር ጌታችንን በሚስማር የወጉት። ጌታዬ ሆነ ደምግባት አልባ። እሺ፣ ይህ ቦታ ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀሉ የተቸነከረበት ቦታ ነው። ስለኔ ደማ የኔን መግደል። ይሄኛው ቦታ እዚህ ጋር ማሳያችሁ ቦታ መስቀሉ የተቸነከረበት ቦታ ነው። እጃችሁን ከታችሁ መባረክ ትችላላችሁ። ክብር አለበሰኝ እሱ ተገፎ፣ ክብር አለበሰኝ እሱ ተገፎ፣ ጌታዬ ሆነ ኢየሱስ አድነን።
ቪዲዮቹ እንደተመለከታችኋቸው ነው። በድጋሚ እንኳን አደረሳችሁ። በፕሮቴስታንት ወንድሞቻችን ከሚነሱ ጥያቄዎች መካከል እንግዲህ መስቀል ነው። ለምን ጉልላት ላይ ጭምር ቤተክርስቲያናችን ላይ እናደርጋለንና ለምንድን ነው የሚደረገው ብሎ በጣም ብዙዎች የሚያነሱት ሐሳብ ነውና በዚህ ደረጃ ላይ አደባባይ መስቀል የመሰለ ቅርጽ ይዘው በመውጣት ሲሰብኩ ይታያሉና ፕሮቴስታንት ወንድሞቻችን የምትመለከቱ ከሆነ ከናንተስ እይታ አንፃር እንዴት ነው ተሸክማችሁ እየዞራችሁ ነገር ግን ስለ መስቀል ያላችሁ አመለካከት በዚህ ደረጃ ልክ ለምን ወረደ? ኮሜንት ላይ በፍቅር መልሱልን። ሌሎች መርጆች ያሉ እነሱን ላስመልክታል። እኚህም ፓስተር ልካቸውን እናስገባላቸዋለን። ኦርቶዶክሳውያን ከእናንተ የሚጠበቀው እስከ መጨረሻው ብቻ አዳምጡኝ። ይህን ቪዲዮ ሼር አድርጉልኝ፣ አዳምጡት። ከኦርቶዶክሶች ጋር ያለንን ልዩነት ብቆጥርልህ 3 or 4 አይሞላም። የኢየሱስ አማላጅነት ነው። እናንብ ካሉ መጽሐፋቸውን እንደሚያማልድ እነሱም ጋሽዬ እቺ ጠጋጠጋ አላዋጣችኝም። ኦርቶዶክስና ፕሮቴስታንት የማይገናኙ የሰማይና ምድር የአራምባና ቆቦ ልዩነት ያላቸው ሁለት እምነቶች ናቸው ጋሽዬ። በነገረ ድህነት አንገናኝም። ጥምቀት አያድንም ትላላችሁ ጋሽዬ። ጥምቀት ግን ያድናል። ማርቆስ ወንጌል ምዕራፍ 16 ከቁጥር 16 ላይ ያመነም የተጠመቀም ይድናል ይላል ቃሉ። እናንተ አይ ምስክርነቱ ነው ትላላችሁ። ዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ ብታነቡት ጌታችን መድኃኒታችን ኢየሱስ ክርስቶስ ከኒቆዲሞስ ጋር የነበረው ኮንቨርሴሽን ሞር ስለ ጥምቀት ያወራል። እናንተ ግን ጥምቀት ያድናል ብላችሁ አታስቡም። አንዳንዴ ጊዮን ሆቴል ሄዳችሁ ትጠመቃላችሁ። ሁለተኛ አምልኳችን ተመልከቱት። እኛ በፍርሃትና በመንቀጥቀጥ አምላክን እንደዚህ ስናመሰግንና ስናመልክ እናንተ በዚህ መልኩ ታመሰግናላችሁ፣ ታመልካላችሁ። ልዩነት አለን። ሌላው በቁርባን አታምኑም። አባት ዮሐንስ ወንጌል ምዕራፍ 6 ከቁጥር 54 ላይ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው በመጨረሻ ማስነሳዋለሁ ይላል ክርስቶስ። እናንተ ግን አንዳንዴ ላይቭ ላይ ቁርባን ትወስዳላችሁ፣ ሻት ታደርጋላችሁ። ቁርባኑን አይታወቅም ብራዘር። ሌላው ደግሞ ጋሺ ፓስተርዬ በጣም በሚያናድ ሁኔታ ማንገናኝበት ትምህርት እናንተ በክርስቶስ ደም አንዴ ጸድቄያለሁ ብላችሁ ኃጢአት ብሰራም ገነት እገባለሁ ትላላችሁ። እኛ ደግሞ ድህነታችንን በፍርሃትና በመንቀጥቀጥ እንፈጽማለን። አባት በመልካም ስራ በመልካም ምግባር የታጀብን ክርስቲያኖች እንጂ ኃጢአት እየሰራን አንዴ ጸድቄያለሁ ብለን አንተኛም። ድህነታችንን በፍርሃትና በመንቀጥቀጥ እንፈጽማለን። ቅዱስ ጳውሎስ እኔ ክርስቶስ እንደመሰልኩ እናንተ ደግሞ እኔ ምሰሉ ስላለ ቅዱስ ጳውሎስን መስለን እንኖራለን። ሃይማኖቴን ጠብቄያለሁ ሩጬን ጨርሻለሁ ስላለ እኛም ሃይማኖታችን ጠብቀን ሩጫችን ጨርሰን የመንግስቱ ወራሽ ለመሆን እንታገላለን እንጂ ኢየሱስ ያድናል ብለን መንገድ ለመንገድ ላይ አንዞርም ጋሽዬ። ክርስቶስን እንኖረዋለን እንጂ ጥቅስ ሲሸመደድና እዛ ቤት ነብይ መሆን ይቻላል፣ ፓስተር መሆን ይቻላል። እኛ ጋር ግን ኦርቶዶክስ ቀኖና አላት፣ ዶግማ አላት፣ ትውፊት አላት፣ ስርዓት አላት። ማንም ተነስቶ የራሱን ድርጅት የራሱን ፓርቲ የራሱን አዳራሽ መክፈት አይችልም። ቤተክርስቲያናችን የምትመራው በአባቶች ነው። አባቶች የሚመሩት በመንፈስ ቅዱስ ነው። ስለዚህ በመንፈስ ቅዱስ የተሞላችን ቤተክርስቲያን ከእርሶ ጋር በምን አገናኙት ጋሽዬ? ትንሽ በጣም አንገናኝም ጋሽዬ። እውነቱን ለመናገር ፕሮቴስታንቲዝም እኮ በደንብ ስናየው ክርስትናን አፍራሽ ነው፣ በማር የተለወሰ መርዝ። ኢየሱስን እየሰበከ የመሰለ ከኢየሱስ የሚለይ ነው። በእነሱና በእኛ መካከል ያለው ልዩነት በእመቤታችን ዙሪያ፣ በቅዱሳን ዙሪያ፣ በምልጃ ዙሪያ እንደሆነ ተደርጎ ሲነገር ሰውም እንደዛ ሲረዳው እኔ በጣም እጅግ ከሚያሳዝኑ ነገሮች አይደለም። የተሳሳተ ቅዱስ ጳውሎስ እንዳለው ሌላ ኢየሱስ ሌላ ወንጌል ነው የሚሰብክ። ክርስቶስ የሰጠውን ቀጥ ያለ እውነተኛ የመዳን መንገድ ነው የሚያጣምሙት። እነሱ እኮ ክርስቲያን የሚያደርጉንን መንገዶች ነው የሚዘጉት። ጥምቀት አያስፈልግ፣ ክህነት አያስፈልግ፣ ስጋውና ደግሞ አያስፈልግ። ያለ ክህነት ያለ ጥምቀት ያለ ስጋውና ደግሞ በየት ነው ክርስቲያን የሚሆነው? አንድ ሰው እነዚህን ሳያምን በቅዱሳን ቢያምን ባያምን ምን ትርጉም አለው? ክርስቲያን ሳይሆን የምንጸድቀው በእምነት ነው። ትክክል ነው። ኦርቶዶክስ ያስተምረው ነው። ፕሮቴስታንት ከመፈጠሩ በፊት የነበረ ትምህርት ነው። በእምነት ብቻ መጽደቅ የሚለው ግን ማርቲን ሉተር የተባለው ጀርመናዊ ሰውዬ ያመጣው አዲስ ነው። ሮሜ 3:28 ላይ ከላቲን ቋንቋ ወደ ጀርመንኛ ቋንቋ ሲተረጉም በእምነት ብቻ የምትለው ነው የጨመረው። እሱ ድነት በእምነት ብቻ የሚል የለም። ካለ ያምጡና ያሳያችሁ። በእምነት ስለመጽደቅ መጽሐፍ ይናገራል። እውነት ነው። ሮሜ 3:28 ሰው ያለ ሕግ ስራ በእምነት እንዲጸድቅ እንቆጥራለን። ያለ ሕግ ስራ ማለት ያለ ኦሪት ስራ ማለት ነው። በመገዘር መስዋዕተ ኦሪት በማቅረብ በመንጻት ስርዓት እንዲህ ባለው ኦሪት የታዘዘው በመፈጸም አይደለም ሰው የሚጸድቀው። ሰው የሚጸድቀው በክርስቶስ ቤዛነት አምኖ በዚህ ቤዛነት የተሰጠውን ጸጋ የምናገኝበትን ምስጢራቱን ፈጽሞ እንዲህ ባለ መንገድ ነው። እዛው ሮሜ ምዕራፍ 2 ላይ እኮ እንዲህ ብሏል ቅዱስ ጳውሎስ። ሮሜ ምዕራፍ 2 ቁጥር 6 እስከ 10 እርሱ ለእያንዳንዱ እንደምን ያስረክበዋል አለ። እንደ ስራው የት ላይ ሮሜ እና ወዳጄ ስለ እምነት ሮሜ የምትሉ ወገኖቻችን ይህንን ስለምን አታነቡትም? ይህም እኮ ሮም ትምህርት ላይ ያለ ኤፌሶን 2:8-9 ጸጋው በእምነት አድኗቸዋልና ይኸው ጸጋው በእምነት አድኗቸዋል እንጂ በእምነት ብቻ አይደለም። ብቻ አፍራሽ ማንም እንዳይመካ ከስራ አይደለም። ማንም በስራው አልዳነም። ይሄ ማለት ግን ስራ ያስፈልግም ማለት አለ። ቲክቶክ ቆረጣ ነው ያስቸገረው። አንዳንድ ነገር ሳይሆን ሊቆርጥና እንዲህ በቆረጣ መጽደቅ አይቻልም። ወዳጄ እንዲህ ባጭር በአንድ አረፍተ ነገር ዝም ብሎ መግለጽ ብቻ እግዚአብሔር ይሁን መጽሐፍ ለምን ያጽፍ ነበር? አቋራጭ
ተዋቂ ቆርጠር ወዳጅ ምን ይላል ቅዱስ ያዕቆብ በመልእክቱ ወንድሞቼ ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? ስራ የሌለው እምነት ቢኖር በራሱ ምን የሆነ ነው? የሞተ ነው። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ያላችሁ መጽሐፍ ቅዱስ ላይ በእምነት ብቻ የምትለው ቃል በጥቁርና በነጭ ያለችው እዚህ ላይ እሱ ምን በሚል ነው? ሰው በእምነት ብቻ አይጸድቅም በሚል ማስጠንቀቂያና አሉታ ነው። ሉተር እሱ ካመጣው የፈጠራ ትምህርት እምነት ብቻ ከሚለው ጋር ስላልተስማማለት የቅዱስ ያዕቆብን መልእክት በጣም ይጠላ ነበር። ገለባ የሆነ መልእክት ብሎ ከመጥራት ደርሷል። መጽሐፍ ቅዱስ በእምነት እንደምንጸድቅ አሁንን እንደምንድን ይናገራል። አዎ በክርስቶስ እንደምንጸድቅ ኖሯል። እንደዚሁም ደግሞ ስለ ክርስቲያናዊ መልካም ስራ አስፈላጊነት ደግሞ በጣም ደጋግሞ ይናገራል። ማቴዎስ 16:27 የሰው ልጅ ከመላእክቱ ጋራ በአባቱ ክብር ይመጣ ዘንድ አለውና ያን ጊዜም ለሁሉ እንደ ስራው ያስረክበዋል። ማቴዎስ 7:21 በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ ወደ ሰማያት የሚገባ አይደለም። እውነት በእውነት ከዚህ በላይ ጌታችን እንዴት አድርጎ እውነት ምን ይበል እዚህ በላይ እንግዲህ ቪዲዮ እንደተመለከታችሁት ነው ለወንድሞቻችን ቃለ ሕይወት ያሰማልንና በእውነት ክርስቶስን አትሰብክም የምትባለው ቤተ ክርስቲያን በተለይ በዚህ በሕማማት ጾም ወቅት ብዙዎቻችሁ በቅዳሴ ያሰለፋችሁ ክርስቲያኖች በሙሉ ታውቁታላችሁ ብዬ አስባለሁና ስለ ክርስቶስ በጣም በሚያስደነግጥ ሁኔታ ነው የሚሰበከውና በእውነት ቤተ ክርስቲያኖች ክርስቶስን አትሰብክም ወይ ብለን እስክንገረም ድረስ በዚህ በሕማማት ወቅት ያሳለፈናቸው በተለይ ከሰኞ እስከ ቅዳሜ ድረስ የመጣነው ነገር በጣም የሚያስገርም ነበርና ስለዚህ በዚህ በበዓላችን ወቅት የጠፉትንም ወንድሞች ማስታወስ ይገባል ብዬ ስላሰብኩኝ አንዳንድ መረጃዎችን አቅርቤያለሁ። ሰሞኑን እንግዲህ ስለ እንዳልካቸው ዘነበ አንዳንድ ቪዲዮዎች በማህበራዊ ሚዲያ ሲዘዋወሩ ነበረ። ስለሱ ላስመልክታችሁ። ከዛ በፊት አንድ ቪዲዮ ላስመልክታችሁ። እስኪ ልጠይቃችሁ፣ የአሜሪካ ቪዛ ዛሬ ማታ ባስመታላችሁ ይሻላል ወይስ በዚህ ምሽት ብትሞቱ ይሻላል? እንዴ ምን ነው አልገባችሁም? ጥያቄ እንዴ አላስመጣላችሁም? አይዟችሁ ማትስኩ ከየት አባት ያመጣለሁ ለኔ የማያስመጡልኝ ማለት ግን ጥያቄው እንደ ነገሩ እንጫወተው ብዬ ነው። እሺ ጥያቄው ለቀይረው ከበዳችሁ መሰለኝ። ወደ ክርስቶስ መሄድ ይሻላችኋል በዚህ ምሽት ወደ ትራምፕ? ምን ቅድም ግን ዝም አላላችሁም? ቪዛ ወይስ ብትሞቱ ያልኳችሁ? እና ሳትሞቱ ወደ ክርስቶስ እንዴት ልትሄዱ ወዳችሁ ነው እናንተ? እስኪ መነሳት የምትፈልጉ በትንሳኤ ለዘላለም ሕይወት መነሳት የምትፈልጉ እጃችሁን አውጡልኝ። ታድላችሁ አውሩዱት። አንዳንዶቹ እያሰቡ ነው፣ ግድ የለም ያስቡ። መሞት የምትፈልጉ ደግሞ እጃችሁን እስኪ አውጡልኝ። ምን ትተያያላችሁ? የሚቆረጃል እንዴ? ቆይ ሳትሞቱ እንዴት ልትነሱ ነው እናንተ? ቀስ ብለው የሚያወጡ ልጆች አሉ። እናንተ ካልሞት ካትነሳም የሚለውን የእግዚአብሔርን ቃል አታውቁትም እንዴ? አሁን የምንሞተው ምን ለማድረግ ነው? በአዲስ ኪዳን እንደሱ ነው፣ ሊቆጣጠረን አይደለም። የምንሞተው ለምንድን ነው? በቃ ተነሱ እንሂዳ። ለምን ሳምሪን አንጠብቃትም እንዴ? እኔማ ከዛች ተራማሽ ጋር አልሄድም ጭራሽ ቤተክርስቲያን። በስመ አብ እንዴ! ሀሜታስ ብትይ የገዛ ጓደኛውን ቡጭቅጭቅ እኮ ነው የምታረጋት። ይሄ ይገርማችኋል። የጀለስ ስልክ ባለፈው ሳርልች ይበላችሁ። እባክህ እኔም ከድሮ አትመቸኝም ነበር። አይ እሺ በቃ
እኔ ጠብቃታለሁ፣ እናንተ ሂዱ። በቃ ተነሱ እንሂድ ታዲያ። እሺ እንሂድ። ኧረ እንዴ ህማማት እኮ ነው። ውይ ረስቼው። እንዴ እነ ሂራን ግን የት ሄደው ነው? አይ እነሱን ቸኩላለን ብለው ሄዱ። ትንሽ እኮ ነው የቆዩት አይደል እንዴ? ቢሆንም ይቸኩላሉ እነሱ። እሺ በቃ ወይ እኛ እንሂድ። እሺ ጸልዩ በእንተ ሰላም እባክህ እኔም ከድሮ ማትመቸኝ እንዴ ሀሜታስ እንዴ እኔማ ከዛች ተራሙሽ ጋር አልሄድም። ይሄ ይገርማችኋል። የጀለስ ስልክ ባለፈው ሰርች ይበላል የሚያደርጉትን አያውቁምና አባት ይቅር በላቸው። ጸሎቴ ቢሆን ለወረት ጎዶሎ ቢሆን የኔ እምነት ባረከኝ እኔን ከሰማይ በቃል ድል አለ በስምህ ድል አለ በቃል ተራራው ይናዳል አማኑኤል ስለ ባህር ይከፈላል መድኃኒዓለም። ቪዲዮ እንደተመለከታችሁት ነውና ስለ እንዳልካቸው ዘነበ ሲዘዋወር በሚዲያ ላይ የነበረው ቪዲዮ ይሄ ነውና ብዙዎች ግራ ገብቷቸው ነበረ። ነገር ግን ምንም ይሄ ድሮ በዚህ ቤተክርስቲያን ውስጥ ሆኖ ሲያገለግል የነበረው ቪዲዮ ነውና አንዳንዶች ለብዙ ነገር ሲጠቀሙበት ስላዩ ብዙዎቻችሁ ደግሞ ግራ ተጋብታችሁ ነበር። እንዳልካቸው በየትኛው ሁኔታ ውስጥ ነው የሚለውን አንድ ቪዲዮ አስመለከታችኋለሁ። አሁን ካሉት ፕሮቴስታንቶች በላይ በጣም አለ አይደለ ከጴንጤዎች በላይ ትልቁ ጴንጤ ነው ብዬ ነው ማስበውና አሁን ያለበትን ደረጃ ጭራሽ በምን አይነት እንደሚገኝ እስቲ ቪዲዮ ላስመልክታችሁ። አርእስተ ዜና። ሁለት የመጽሐፍ ቅዱስ ምዕራፎች ለ4 ወር ተከታታይ ጊዜያት ትምህርት እንደተሰጠባቸው ተጠቆመ። ማንኛውም የመናፍስቱ ዓለም ክፉ አሰራርና የአጋንንት ክፉ ምክር በናዝሬቱ ጌታ በኢየሱስ ክርስቶስ ስም ብቻ ድል እንደሚነሳ ተጠቆመ። በተለያዩ ቤተክርስቲያን የተዘጋጀው የፋሲካ አዳር ልዩ ፕሮግራም በርካቶችን አነጋግሯል። የአንዲት ቤተክርስቲያን ግን የበርካቶችን ትኩረት ስቧል። ዝርዝር ዘገባዎች አሉ። ላለፉት 4 ወራት ተከታታይ ለሁለት ምዕራፎች ላይ ብቻ የቆየው የዕብራውያን ተከታታይ ትምህርት ደብዳቤ ምዕራፍ 3 ቁጥር 1 ጀምሮ ነገ ሮብ ከ10 ሰዓት ተኩል በኤቨርላስቲንግ ክራይስት ሪቬሌሽን ቤተክርስቲያን እንደሚሰጥ ተጠቆመ። የንጽጽር መጽሐፍ ተብሎ በተጠቆመው በዚህ መጽሐፍ ቅዱስ ክፍል ላይ ለዕብራውያኑ ተደራሲያን በቀደሙ አባቶችና ካህናት ጋር የኢየሱስ ክርስቶስን የማዳን ፕሮግራም እያነጻጸረ የሚጽፈው ይህ ደብዳቤም ኢየሱስ ክርስቶስ ከሙሴ ይበልጣል ወደሚሰኘው አረፍተ ነገር ጋር ደርሷል። ጌታ ኢየሱስ ክርስቶስ በማዳኑ ወደር የማይገኝለት ብቸኛና የላቀ ሆኖ እንደተገኘም የዕብራውያን ደብዳቤ አስረግጦ በወቅቱ ለነበሩ ተደራሲያን ይናገራል። ነገ ረቡዕ ከ10 ሰዓት ተኩል ጀምሮ በኤቨርላስቲንግ ክራይስት ሪቬሌሽን በአዲሱ አምልኮ ስፍራ ላይ ትምህርት እንደተመለከታችሁት ነውና አሁን ካሉ ጴንጤዎች በላይ ብዙ የተቀመጠ ነው። ለማንኛውም እንግዲህ ለወንድማችን ልቦና ይስጠን። ነገሩን ለማጥራት ብዬ ነው ይሄንን መረጃ ወደ እናንተ ያመጣሁት። ነገር ግን ቀጠሮ የተያዘላት ነፍስ አለች እና በጣም ብዙዎቻችን በሚዲያ ላይ እንወደዋለን። በተለይ በቲክቶክ ማን ነው የሚለውን ከአንድ ቪዲዮ በኋላ የማሳያችሁ ነው የሚሆነው። ስለዚህ ይህንን አገልጋይ ብዙዎቻችሁ እንግዲህ እግዚአብሔር አምላክ ረድቶት ከዚህ በላይ ደግሞ ወደዚህ ቅዱስ ቤተክርስቲያን እንዲመጣ መርቁ ትላለሁኝ። አገልጋዩ ማን ነው የሚለውን ከአንድ ቪዲዮ በኋላ አስመለክታችኋለሁ። እስቲ ወደ ፕሮግራሙ እንግባ። ልጫ ቢመስልን ማተብ በጥሶ ከመቅደስ መኮብለል ብዙ ድንጋይ አለ አቅጣጫውን ሳያቅ በሰው ሚንከባለል። አየህ ንጹህ የጸዳ ወርቅ በእሳት በውሃ ብዙ ተፈትኖ ነጸብራቅ ይመስላል። ብልህ ከታላቁ መልካምን ይማራል ትሕትና ይወርሳል። የበቁ አባቶች አመድ ለብሰው ማቅነስንሰው ጸልየዋል ሀገር እንድታድግ ፍቅር እንዲዘባ። በኔ ባንተ ዘመን እንኳን እድገትና ይሁ ሰላም ጠፋ ወጥቶ መግባት ከፋ። በተገላቢጦሽ ክብር መስጠት ስንችል ባሉት መነኮሳት ካራ እያስፈረድን ደም እየወረደ ይኸው ከመቅደሱ ቀድሶ ሳይወጣ ካህኑ ታረደ። አየኛን ጊዜ አየኛን ዘመን ከበቁ አባቶች ስንት መማር ስንችል ስንት ማወቅ ስንችል ደም እየተራጨን በሰፊ ያልመን ባጭሩ ተቀጨን። ብቻ ግን የፈጣሪ ጥሪው በድንገት ነውና ራስን አንጻ ተዘጋጅ ቁምና ያንተን መገለጫ ማህተብ አርግና ክርስቶስን ስቃይ ሰበከ ጌታ በሚያውቀው ቲክቶክ አያቅ ምን አያቅ
ቲክቶክ ላይ ያለውና ምድር ላይ ያለው ይለያያል ይላሉ። አይለያይም አባቴ። እኔ ላይቭ ሳስተላልፍ ነበር፣ እየሰማችሁ ነው። ሳስተላልፍ ነበር። የእውነቴን ነው የምላችሁ። እናንተ ናችሁ የተለያያችሁት። ኤርሚያስ አበበን እየሰማችሁ ተሸወዳችሁ። ቀለሜን እየሰማችሁ ተሸወዳችሁ። እንደኔ አባቴ እኔ ቀለሜን ሰምቼ ነበርኩ ገድላትና ድርሳናት የገዛሁት። ብራዘር ሐቁን ልንገርህ እንጂ ገድላትና ድርሳናት የገዛሁት እንደ ቀለሜ ለመሆን ነበር። ለካ እንደ ቀለሜ መሆን አይቻልም። አንተው ስለ ኦርቶዶክስ ምን አይነት አመለካከት አለ? አሁን እውነቱን ንገረን። ንገረኝ ካልኩ እውነቱ ከሌሊቱ 9 ሰዓት ላይ አሁን ቢከፋ ብትጨነቅ የት ነው ሄደህ የምትጸልየው? የኢትዮጵያ ኦርቶዶክስ ቤተክርስቲያን ክፍት ነው። ኤኒታይም መግባት ይችላል። የት ቸርች አባል ነህ ምናምን ተብላ አትጠየቅም። ሄደህ ገብተህ በቃ ኢቭን ከሌላ ቤተ እምነት ራሱ እንኳን ብትሆን እስቲ አንገትህ ላይ ክር አለ የለም ብለው ራሱ አይሉም። ዝም ብለህ ገብተህ ሄደህ ጸልየህ ትወጣለህ። ከከፋህም አልቅሳ ከሰው ደበቅ ብለህ ማልቀሻም እኮ ይሆናል እኮ ምን ችግር አለው? ምንም። እንግዲህ ኦርቶዶክስ ቤተክርስቲያን ስለ ክርስቶስ አታስተምርም፣ በብዛት አታስተምርም፣ አትናገርም፣ ለሱ እሱን ግሎሪፋይ አታደርግም ነው የነበረው ወቀሳ እንጂ እኔ እኮ ኢየሱስ ክርስቶስ የሚለውን ስም ጴንጤ ሆኜ አይደለም ማውቀው። እኔ ኦርቶዶክስ ቤተሰብ ውስጥ ሆኜ ነው እግዚአብሔር ብዬ የጠራሁት፣ አፌን የፈታሁት ኢየሱስ ክርስቶስ ብዬ የጠራሁት። ጴንጤ ከሆንኩ በኋላ እኔ ስለ ግሌ ነው የማወራው፣ ስለ ሌላ ሰው አላውቅም። አሜዚንግ ዋው። እኔ አላፋት ዝማሬ ከሄድኩ በኋላ በቃ እዛ እናንተ ናችሁ ደግሞ አላፋት ዝማሬ ሂድ ያላችሁ ራሳችሁ አለ። እናንተ ህዝብ እኮ ነው የጋበዘኝ ታውቃለህ። ማንም አልጋበዘኝ። እናንተ ናችሁ በቃ አላፋት ዝማሬ ደሜ ሂድ፣ አላፋት ዝማሬ ደሜ ሂድ አላችሁ። ሄድኩ። ደሜ ስገድ፣ ደሜ አርብ ስገድ አላችሁ። ሰገድኩ። ስለዚህ በሆነ መድኃኒዓለም እግዚአብሔር ከረዳኝ እጠነቃለሁ። ከዛ በኋላ አደባባዮችን ለተከታታይ ወራቶች ኦርቶዶክሳዊ ወጣቶች ትነሱና እዚህ ህዝቤን ግራ የሚያጋባው ፒፕል እንሄድና እንውጠዋለን። እንደዚህ ዋቅ ከዛ ራሱ ገቢ እናደርገዋለን። ወደ ቤተክርስቲያን ገቢ ራሱ ገቢ እናደርገዋለን። ወደ ቤተክርስቲያን ገቢ ይሆናል። ዛሬ የሚገርም ቀን ነበር። የሚያምር ቀን። የዛሬዋን ቀን መቼም አልረሳትም። ጌታ ምስክሬ መቼም ነው እኮ የምላችሁ። መቼም ለመሰላችሁ እኔ አሁን አይታችኋላ። እኔ አሁን የሆነ በኬሮፍ የምንቀሳቀሰው አይደለሁም። ኬሮፍ ምናምን አያስፈልገኝም። መጽሐፍቶች አሉ መዘዝ የሆነ ነገር ካለ መዘዝ። እንግዲህ ቪዲዮ እንደተመለከታችሁት ነው። አገልጋይ ደምረው በመባል ነው እንግዲህ በሚዲያ ስም የሚታወቀውና ብዙዎቻችሁ ታውቁታላችሁ ያስባለሁኝ። ለማንኛውም እንግዲህ እግዚአብሔር አምላክ ከረዳኝ ቦሌ መድኃኔዓለም እጠመቃለሁ ብለዋልና በእውነት በአንድ ነፍሱ መመለስ እኛ ብቻ አይደለንም የሰበ መላእክት እንኳን ደስ ይላቸዋልና ወንድማችንን አሁን በጸሎት አስቡትና ወደዚህ ህብረት እንዲቀላቀል እንግዲህ የእግዚአብሔር ፍቃዱ ይሁን እልላለንና እንግዲህ ብዙዎች የወጡት እኛ ኦርቶዶክስ ነን ካህን ነበርን ዲያቆን ነበርን ብለው በወጡ በጣም ብዙዎች በእነተስተው ማንሳት እንችላለን፣ በነዘርፌ በብዙዎች መጥራት እንችላለንና የነሱን ወሬ ሰምቶ ከቤተ ክርስቲያን የወጡ በጣም ብዙ ነፍሳት አለ። ከነዛ መካከል አንደኛው እሱ ይመስለኛልና ቀለሜን ሰምቼ ነው የወጣሁት እና በጣም እንደተጸጸተ ገድላትና ድርሳናት እየመዘዘ እንግዲህ ብዙ ነገር ሊል ነበረ። ለማንኛውም እንግዲህ ክርስቶስ አሁንም መልካም ልብ ላላቸው በሙሉ እውነተኛዋን መንገድ እንደሚገልጽ ምንም የተደበቀ ነገር አይደለምና ስለዚህ አሁንም ቢሆን በበዓለ ትንሣኤው ደስ የሚል ዜና ይመስለኛል ብዙዎቻችሁ ያገኛችሁት። ስለዚህ ስለ ወንድማችን አሁንም ጸልዩና ከኛ ጋር በዚህ ህብረት ውስጥ ይቀመጥ። ይሄንን የምትመለከቱ ፕሮቴስታንት ወንድሞቻችን ደግሞ የተሰማችሁ ነገር ኮሜንት ላይ አስቀምጡና ስለዚህ ቅድስት ቤተክርስቲያን እንግዲህ እኔ እንጃ ይሄ የሕማማት የጾም ሳምንት ብዙ ነገሮችን በአደባባይ ይፋ አውጥቷል። ስለዚህ አሁንም ቢሆን እግዚአብሔርን የምናመሰግን ነው የሚሆነው። የተሰማችሁ ነገር ኮሜንት ላይ ግለጹልኝ። በመጨረሻ ማስመለከታችሁ ቪዲዮ አርቲስት ዳዊት
እንግዲህ የጥበብ ባለሙያ ነውና እንዴት ወደዚህ ጥበብ እንደመጣ ባህታ ማርያም ነች ሚስጥረኝ ሲል ያጋራው መረጃ አለ። እሱን ላስመልክታችሁና ሀሳብ ሰጥተን እንጨርሳለን። ባህታ ነች እንግዲህ የቀባችን እኔ ሳሎን ያው ጥበቡን የሰጠችኝ ያው ባህትዬ ነች እንጂ እኔ አሁን ተምሬው አይደለም ወይ ኮርሶስ ጂ ምናምን አይደለም። ኦሬዲ ያልታሰበው ላይ ስመጣ ምንም አላውቅም፣ አልተማርኩም። ምሳሌ የነበረው ሲጀምር ውዝዋዜ ነበር ባህላዊ እንጂ ስለ አክቲንግ ምንም አውቀው ታሪክ አልነበረ። ከየት መጣ ልትሏችሁ ከፈጣሪ ካልሆነ በስተቀር ግን ከዛ በኋላ ያው የምታገኘው ዳይሬክተር የሚነግር የተለያየ ነገር አለ። አንብብ የሚል መጽሐፍ አለ፣ የሚል ቪዲዮ አለ። ያው ራስን አፕግሬድ ታደርጋለህ። ይሄ ነው እንግዲህ አይ እንደ ስላስተዳደግ የሰፈር ተወለድክ ካዛብላንካ ኦኬ ካዛንቺስ ከግቢ ገብርኤል ወደ ታች ዝቅ ብለ ወሊ መሐመድ መስጊድ አካባቢ እዛ ነው እንግዲህ ተወልጄ ያደግኩት። ውልደቴም እስካሁንም ያለሁት እዛ ነው እንግዲህ አይ አሁንም እዛ ነው ያለው አልጠፋም። ኦሬዲ ሰፈር በርግጥ ደግሞ ድል ሰጣል አሁን ድል ሰጣል እዛው ነው ያለው ያው በስራ ምክንያት ወጥቻለሁ። ኦሬዲ ከቤት አበላ በስራ ምክንያት ወጥቻለሁ። ያው ስራ ከሌለኝ ግን ቤት ነው። አይ ያው ለጫወታ ያላሰው እንጂ ስራ ከሌለኝ ያው ፋዘር ጋር ነው ቤት የት መሄጃለሁ። እስቲ እንደው ህፃናት ነው ወጣቶች ገባ እንዴት ነበር የዛ ጊዜ ቆይታ? በጣም ነበር ደስ የሚለው። ስላስቤበትም አይደለም እዛ የገባሁት። እዛው ህፃናትና ወጣቶች ያለበት ግቢ ውስጥ ሁለት ድርጅት ነው ያለው፣ ወወክማና ህፃናትና ወጣቶች ማለት ነው። ወወክማ ፋዘር ይሰራል እዛ። ከክላስ በኋላም መጥቶ ይወስደኛል እዛው ላለው። ከመጀመሪያም በፊት ክረምት ላይ ኮርስ ሲኖር ዝም ብዬ እገባለሁ፣ ወስዳለሁ፣ እወጣለሁ ምናምን። እዛ በቃ የሆነ ሰዓት ላይ እዛው መዋል ጀመርኩ። የክረምት ኮርስ በስትክክል ወስዳለሁ ምናምን። አሪፍ ጊዜ ነበር ብቻ። በጣም ብዙ ሰዎችም ብዙ ትልልቅ ሰዎችን ያፈራ ቤት ነው። ለብዙዎች መሰረት የሆነ ቤት ነው። እኔም እንግዲህ አንዱ ቤቴ ነው። ጡባ ቀብሏት በደንብ ወዳልታሰበ እሺ መጣው። በመጨረሻም እንግዲህ እንደተመለከታችሁት ነው ብዙ አርቲስቶች እንግዲህ የሚያገኙትን ያው ጥበብ ያው ከእግዚአብሔር ዘንድ ነውና ብዙ ኦርቶዶክሳውያን ብንጠየቅ በተለይ ኦርቶዶክሳውያን ክርስቲያኖች ብንጠየቅ እንግዲህ መጥራት አይከብደንም። ምክንያቱም በህይወታችን ውስጥ የተገለጠልን ያገኘናቸውን ነገሮች በሙሉ ከየት እንዳመጣናቸው የት ደብር የት ቤተ ክርስቲያን የማን ወዳጅ እንደሆነን በሙሉ ከቅዱሳን ጀምሮ መጥራት እንችላለንና ለማንኛውም እንግዲህ አሁንም ቢሆን ከደጁ አትጥፉ። ብዙ ጥበቦችን ለማግኘት ነው። ለዛሬ ያዘጋጀሁት ቪዲዮ ይህንን ይመስላል። ብዙ ነገር እንዳገኛችሁ ተስፋ አደርጋለሁ። እንግዲህ ለማንኛውም ስለ ወንድማችን ስለደመረው በጸሎታችሁ አስቡት። ወደዚህ ቅድስት ቤተ ክርስቲያን ይምጣ። ፕሮቴስታንት ወንድሞቻችን ይህን ቪዲዮ የምትመለከቱ የተሰማችሁ ነገር ኮሜንት ላይ አስቀምጡ። በፍቅር አስቀምጡ። ለማንኛውም እንግዲህ እኛም ደስ ብሎናል። እግዚአብሔር ቢረዳኝ እንግዲህ በቅርቡ ተጠመቃለሁ ብሏል። በእውነት በጣም ደስ የሚያሰኝ ነገር ነው። ወንድማችንን አሁንም ወደዚህ ያምጣልን እንላለን። ያለንንም ያጽናን። በዚህ በሃይማኖት ዙሪያ ደግሞ የሚተጉ ወንድሞቻችንን እግዚአብሔር አምላክ ይባርካቸው ከማለት ውጭ የምናገረው ነገር የለም። በድጋሚ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እላለሁኝ። እንግዲህ የጌታችንን መነሳት በተለይ ለክርስቲያኖች በሙሉ የምንኖርበት ሚስጥር ምን እንደሆነ የተገለጸ ነው ብዬ አስባለሁኝና ስለዚህ ክርስቶስ እንግዲህ ሞቶ የተነሳው እኛ እንድንኖርለት ነው። በህይወታችን በሙሉ ቅዱስ ጳውሎስ እንደተናገረው እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ ብሏል። ክርስቶስን ምሰሉ ብሏልና ቅዱስ ጳውሎስም እንግዲህ እንደተናገረው እኔ ክርስቶስን እንደምመስል እናንተም ምሰሉ ብሏል። ስለዚህ ክርስቶስን ልንመስለው ግድ ይላል። የተከፈለልን ዋጋ በጣም ውድ ነውና እቺ ቀን በጣም የተወደደች ነች። ይህንን ነገር ልናስተውል ይገባል ብዬ አስባለሁኝ። ቀጣይ በአዲስ መረጃዎች እስከማገኛችሁ ቻናሉን ሰብስክራይብ አድርጉት እላለሁኝ። እስከዛው ድረስ በድጋሚ እንኳን አደረሳችሁ። ቸር እንቆይ።